እናመጣዋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ አባቶቼና እናቶቼ፣ ወንድሞቼና እህቶቼ፣ መዘምራንና መዘምራት ሁላችሁም የክርስቶስ ቤተሰቦች በልዑል እግዚአብሔር ፍጹም የሰላምታ ቃል በድንግል ማርያም አማላጅነት በቅዱሳን ሁሉ ተራዳይነት እንደምን ዋላችሁ? እንደምን ዋላችሁ? እንደምን ለይሳት ደረሳችሁ? እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላምና በጤና አደረሳችሁ አደረሰን። እንኳን አደረሳችሁ። እንኳን አደረሳችሁ። ለብርሃነ መስቀሉም እንኳን አደረሳችሁ። ለመልአኩ ለቅዱስ ዑራኤል ወርኃዊ መታሰቢያ በዓል እንኳን አደረሳችሁ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል በሚል ርዕስ ትንሽ ደቂቃዎችን እንማማራለን። በመዝሙር 33 ቁጥር 7 ላይ ያለውን ቃል አንስተን የሚያስተምረን እግዚአብሔር ይሆናል። እናንተ ተቀምጣችሁ ትማራላችሁ፣ እኔ ደግሞ ቆሜ እማራለሁ። ሁላችንም የተዋህዶ ተማሪዎች ስለሆን አስተማሪው ደግሞ እግዚአብሔር ይሆናል። የእግዚአብሔር መልአክ በሉ እስኪ። ስሙን የማይጠራው ይጠራጠረዋል ማለት ነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ስለ ቃሉ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በሚፈሩት ሰዎች ዙሪያ እግዚአብሔርን በሚፈሩ እግዚአብሔርን በሚያከብሩት ሰዎች ዙሪያ እንደ ቃሉ ለሚኖሩ ሕጉን በሚፈጽሙት ሰዎች ዙሪያ ሀብተ ወልድና ስመ ክርስትና ባገኙ ሰዎች ዙሪያ ከ40 ቀን እስከ እርግና እስከ ሽምግልና ድረስ ይችን ዓለም ተሰናብተናት እስከምንሄድ ድረስ የእግዚአብሔር መልአክ ሁል ጊዜ ከሰው ልጆች አይርቅም፣ አይሸሽም፣ ያድናቸዋል። ያለ ቅዱስ ዳዊት የተናገረው ይሄንን ነው። ማዳን ብቻ አይደለም፣ የእግዚአብሔር መልአክ ከክፉ እንዲጠብቀን ብቻ አይደለም፣ ከጠላቶቻችን መከላከል ብቻ አይደለም። አገልግሎቱ ድርሻው የእግዚአብሔር መላእክት ቅዱሳን መላእክት እኛን ክፉ እንዳይነካን መጠበቅ ብቻ አይደለም ድርሻቸው። አሁን በሰጠኋችሁ በዚህ የመጽሐፍ ቅዱስ ክፍል ስታነቡት የምታገኙት አንድ ኃይለ ቃል አለ። የእግዚአብሔር መልአክ የሚለውን ካነበባችሁ በኋላ ይጠብቃቸዋል የሚፈሩትን እግዚአብሔር የሚፈሩትን ካለ በኋላ እግዚአብሔርን በሚገባ እንድናውቀው ስናውቀው ደስ እያለን እንድናውቀው የእግዚአብሔር ቸርነት እንዴት እንዲደረግልን የሚያሳውቀን ነው የእግዚአብሔር መልአክ። የእግዚአብሔርን ቸርነት ቀምሳችሁ አድንቁ እያለ የሚናገር ነው ቅዱስ ዳዊት። ቸርነቱ ረቂቅ ነው። እኛን የሚጠብቅባቸው መንገዶች ብዙ ናቸው። እግዚአብሔር እኛ የምንጠበቅባቸው በብዙ መንገዶች የሰው ልጅ ክብሩ ከሁሉም ላቅ ያለ ስለሆነ ባሪያውና በአምሳሉ እግዚአብሔር የሰው ልጅ ስለፈጠረው የእግዚአብሔር መላእክት የሰው ልጅን እንዴት እንደሚጠብቁ በብዙ ነገሮች እንጠበቃለን።
ጣዕሙ ወታእምሩ ከመሄር እግዚአብሔር ቸር እንደሆነ ቅመሱት። መራራም ይሁን ጎምዛዛ፣ ጣፋጭም ይሁን ሌላም ነገር ቀምሰን ካየነው በኋላ ነው የምናደንቀው። የእግዚአብሔርን ቸርነት ደግሞ ሊያወሩ የሚችሉ ሰዎች በፈተና ያለፉ፣ መከራ የተፈራረቀባቸው፣ በመከራ የተፈተኑ፣ እንደ ወርቅ ነጥረው የወጡ፣ እሳቱ ሰንሰለቱ ሳይበግራቸው እግዚአብሔር እንዴት እንዳዳናቸው የሚመሰክሩ የሚናገሩ፣ ማን ያርዳ የቀበረ ማን ያውራ የነበረ እንዲባል የእግዚአብሔርን ጣዕም የእግዚአብሔርን ቸርነት የሚገልጹ ሰዎች በፈተና በአውሎ በወጀብ ሰዎች ባጠመዱባቸው ወጥመድ ሁሉ እግዚአብሔር ሰባብሮ እንዴት እንዳሻገራቸው ስለ እግዚአብሔር መልካም ነገር መልካም ሥራ እነዚህ ሰዎች ያወሩ። የተፈተኑ ሰዎች ያወሩ። ከመከራው ባህር ያመለጡ ሰዎች ያወሩ። የቀመሱ ሰዎች ይናገሩ። እግዚአብሔር እንዴት እንዳዳናቸው እንዴት እንደታደጋቸው ፈተናውን ያለፉ ሰዎች ያወሩ። ቅመሱና አድንቁ የሚለው ለዚህ ነው። እኛ አንገነዘበው አንረዳው ይሆናል እንጂ የእግዚአብሔር መልአክ እንዴት እንደታደገ እንዴት እንዳወጣን ከእሳት ከፈላው ውሃ ከነደደው እሳት እንዴት መንጥቆ እንደታደገን እንዳወጣን ዕለት ዕለት ስለሚደረግልን መልካም ነገር እንዘነጋዋለን እንጂ እግዚአብሔር ያደረገልን ነገር ብዙ ነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ሀብተ ወልድና ስመ ክርስትና ባገኙት፣ በድንግል ማርያም በተማጸኑት፣ በስመ እግዚአብሔር በተጠመቁት፣ ኃይለ እግዚአብሔር ወልደ እግዚአብሔር ለተባሉት ሰማያዊት ርስት እንድትሰጣቸው በ40ና በ80 ቀናቸው አባት ብለው እንዲጠሩት ሀብት ያገኙበት፣ ልጅነትን የተጎናጸፉበት፣ የምታልፈዋን ይችን ዓለም ረሰው የማታልፈዋን ዘላለማዊቷን መንግስት በመናፈቅ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስት ትምጣ የሚሉትን የእግዚአብሔር መልአክ እንዴት እንደሚታደጋቸው በሕይወታቸው በንብረታቸው በስራቸው ሁሉ ሰይጣን ካጠመደባቸው ወጥመድ እንዴት እንደሚታደጋቸው ያየ የቀመሰ ያውራ ይላል ቅዱስ ዳዊት። እንደኔ ከፈተና አልፎ ያየ ያውራ። የእግዚአብሔርን ቸርነት የቀመሰ ከፈተና የዳነ ይናገር። ቅዱስ ዳዊት ይህን ያለበት ምክንያት ከጠላቱ ከሳኦል እግዚአብሔር እንዴት እንደታደገው የጠላቱን ሊገድለው የሚፈልገውን የሳኦልን የንጉሱን የልብሱን ሰናፊል በመቀስ ቆርጦ ካስቀረ በኋላ እግዚአብሔር አሳልፎ አንተን ለኔ በእጄ ሰጥቶኝ ነበር፣ በቀል ግን የእግዚአብሔር ነው ብዬ ተውኩህ። ምስክር እንዲሆንህ የለበስከውን ካባ ጫፉን ከኋላ እየው ተቆርጦ እንደቀረ አንተ አላየኸውም፣ በመቀስ ቆርጬ አስቀርቼብሃለሁ። ያን ጊዜ ብበቀልህ ኖሮ እግዚአብሔር በእጄ ሰጥቶኝ ነበረ። አንተ ባለብዙ ሺህ ሰራዊት ነህ፣ እኔ ግን ረዳት የሌለኝ ብቸኛና ብላቴና ነኝ። የምታመነው እግዚአብሔር ግን ሰወረኝ። ክብርና ምስጋና ለእግዚአብሔር ይሁን። ለዚህ ቤተሰቦቻችን ምን ይላሉ? ማን ያውራ የነበረ
ማን ያርዳ የቀበረ ይላል። በፈተና ያለፈ ሰው ፈተናውን አልፎ ለክብር የበቃ ሰው ስለ እግዚአብሔር ይናገር፣ ስለረዳው ስለ መላእክት ይናገር፣ ስለ ቅዱሳን መላእክት ረዳትነት ይናገር። ስለዚህ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል አለ ቅዱስ ዳዊት። ማዳን ሲባል ደግሞ ከፈላው ውሃና ከነደደው እሳት ነው። በመዝሙር 65 ቁጥር 12 ተመልከቱት ሰው እንዴት እንደሚል አይለፍከነ ማእከለ እሳት ወማይ፣ ከእሳትና ከውሃ አሳለፍከን እኛም አለፍን አንተም አሳለፍከን ያለው እስራኤላውያንን እንዴት እየመራ ያሻገራቸው የነበረ ስለ እግዚአብሔር መልአክ የተነገረ የመጽሐፍ ቅዱስ ክፍል። ቀኑን በደመና ሌሊቱን በብርሃን እየመራ የሚያሻግራቸው የእግዚአብሔር መልአክ ነው። ታዲያ ሰዎች ይሄንን እንዲረዱ ይሄንን እንዲያውቁ ለእናንተ በማይታይ መልኩ ሳይለያችሁ ከፊት ለፊት የሚመራ መልአክ አለ አላቸው። መላእክት ለኛ አይታዩም ማለት አይታዩም። እንደኛ ልቡሳነ ሥጋ አይደሉም፣ መናፍስት ናቸው። አይታዩም ግን አይለዩም። ለዚህ እግዚአብሔር ምን ብሎታል ሙሴ? የእግዚአብሔር መልአክ እየፈራችሁ እንድትጓዙ ይሄንን የምትጓዙበትን መንገድ በጉልበታችሁ በብልሃታችሁ አይደለም የምትሄዱት። በረሃውን አታውቁትም፣ ምን እንደሚገጥማችሁ አታውቁትም። እየፈራችሁ እግዚአብሔር ይሄንን አደረገልን፣ ባህር ከፈለልን፣ መና ወረደልን እያላችሁ እያሰባችሁ ስትሄዱ የሚጠብቃችሁ መልአክ መንገዱን ያሳያችኋል። ምኑን ያሳያችኋል? መንገዱን ያሳያችኋል። እኛ አሁን ከምናውቃት ከመንደራችን ውጪ ወጣ ብንል መንገዱ ሁሉ ይጠፋብናል አይደል? እንደው በህይወታችን ራሱ መንገዱ ይጠፋብን ብዙ ነው። መንገዱ ይጠፋብን። በነገራችን ላይ ህይወቱ የተሰነካከለበት ምን ማድረግ እንደሚችል ሁሉ መላቀጥ ያጣ የሐሳብ መዋዠቅ ያለበት ሰው የመረዳት ጥረት ያለበት ሰው መልአኩ ቅዱስ ኡራኤልን ይጠይቀው። ኡራኤል መንገድ የሚመራ አእምሯቸው የተያዘባቸውን ሰዎች የሚፈታ መንገድ የሚያሳይ የብርሃን መልአክ ነው። ዛሬ ከራሳችን ጋር እንጋጫለን፣ ከህዝብ ጋር እንጋጫለን፣ ከቤተሰብ ጋር እንጋጫለን። የሐሳብ ግጭት ይገጥመናል። ይህንን እንዲፈታልን መልአኩ ቅዱስ ኡራኤልን እንጠይቀው። በትክክል ይፈታልናል። ነቢዩ ዕዝራን አላያችሁትም እንዴ? ቅዱሳት መጻሕፍት በጠፉ በተቃጠሉ ጊዜ ካየውና ከሰማው አንጻር ደብዶ ሆኖ ነበር እኮ ነቢዩ ዕዝራ። ከምታየውና ከምትሰማው የተነሳ እብድ ትሆናለህ ይላል መጽሐፍ ቅዱስ። 70 ነገሥታት የሚያደርሱትን ግፍ የሚያደርሱትን ጸዋትወ መከራ የሰዎችን ደም እንደ ጎርፍ ሲያፈሱ ሀብታቸውን ንብረታቸውን ሲያወድሙ ቅዱሳት መጻሕፍት ቅዱሳት ስዕላት ሁሉ አልቀሩም። ታዲያ ይህን ከማየቱ የተነሳ ነቢዩ ዕዝራ እንደ እብድ ሆኖ ነበር። ይጸልይ ነበረ። የተቃጠሉትን የጠፉትን መጻሕፍት ሁሉ መልሼ እንድሰበስባቸው እንድጽፋቸው እግዚአብሔር ሆይ ይርዳኝ፣
እግዚአብሔር ወይ ልቡና ስጠኝ እያለ ይጸልይ ነበር። የሚጸልይ ሰው ነው ዛሬ በብዙ መከራ የሚታደል የሚድን ወደ ቀልቡ የሚመለስ ወደ ማንነቱ የሚመጣ የሚጸልይ ሰው ነው። በእምነት የሚቀርብ ሰው ነው። ታዲያ እግዚአብሔር መልአክ መጥቶ የእውቀት የልቡና ጽዋ አጠጣው። የብርሃን ጽዋ አጠጣው። የእውቀት ጽዋ አጠጣው። የተሰወረውን እንዲገልጥ እንዲያስታውስ አደረገው። እነዛን መጻሕፍት ሁሉ ሰብስቦ ጻፋቸው ይላል። ክብርና ምስጋና ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። የጠፋውን ያስገኛል የእግዚአብሔር መልአክ። የተሰወረብንን ይገልጽልናል የእግዚአብሔር መልአክ። የራቀውን ያቀርብልናል የእግዚአብሔር መልአክ። የምንፈልገውን እንድናገኝ ይረዳናል የእግዚአብሔር መልአክ። በሚፈሩት ሰዎች በሚንቀጠቀጡ ስሙን ለመጥራት እንኳን በሚፈሩት ሰዎች ዙሪያ አለ የእግዚአብሔር መልአክ። ታዲያ እስራኤላውያንን ምን አላቸው? አይታያችሁም ግን አይለያችሁም። ማንም ሊያይ አይችልም። እንደ ጽድቅ ደረጃቸው እንደ ቅድስና ደረጃቸው እንኳን የአብርሃም የጽድቅ ደረጃው 10ኛው ደረጃ ስለደረሰ ቅድስት ሥላሴ በአንድነትና በሦስትነት